በቀዳማዊ ምኒልክ አማካኝነት ህዳር 21 ቀን ኢትዮጵያ መጣች እላችኋለሁ። ህዳር 21 ቀን አክሱም የገባችበት ቀን ነው። 4 ማረፊያዎች ነበሯት። አንዱ መርጡለ ማርያም ይባላል፣ ምስራቅ ጎጃም ውስጥ ነው። መርጡለ ጽዮን ነበር የምትባለው። አንዱ ሳፍ ጽዮን ይባላል፣ ጣና ቂርቆስ ነው። እኔ የመጣሁበት ገዳም ነው። እዚያ አርፋለች። 4ቱ የጽዮን መንበሮች ነው የሚባሉት። አንደኛው ተድባበ ጽዮን ይባላል፣ ወሎ ውስጥ የሚገኝ ነው፣ ደቡብ ወሎ ውስጥ። አንደኛዋ አክሱም ጽዮን ናት። መጨረሻ ላይ ዛሬ አርፋ የምትገኘው አክሱም ነው። ህዳር 21 ቀን አንደኛ ከዚያ የገባችበት ቀን ነው። ሁለተኛ በግራኝ መሐመድ ጊዜ ታቦተ ጽዮን በስደት ዝዋይ ገዳም ቆይታለች። እዚህ ዝዋይ ቆይታ ግራኝ ካረፈ በኋላ ተመልሳ አክሱም የገባችው ህዳር 21 ቀን ነው። ስለዚህ ታቦተ ጽዮን ይህን ሁሉ ኃይል አድርጋ መታ። ኢትዮጵያውያን እኮ ወርቅ ህዝቦች ነን በእውነቱ። ኢትዮጵያውያን ብንሆን ማለት ነው። ኢትዮጵያውያን ኮቴሽን እግዚአብሔር የሚላት ኢትዮጵያ ማለት ነው። እናንተ በያፋችሁ የምትሏትን ኢትዮጵያ አይደለም ነው የሚለው። እግዚአብሔር የሚላት ኢትዮጵያውያን ብንሆን ይገርማችኋል እኮ ኢትዮጵያ ትላላችሁ እንዴ? ብፁዓን ነን በእውነት ብፁዓን። እንዴት እኛ ይሄ ታቦት ከሲና ሲወርድ የለን። እኛ ይሄ ታቦት ደመና ሲጋርደው በደብረ ሲና አላየን። እኛ በስርየት መክደኛው ለሙሴ ሲነጋገረው አላየን። እኛ ይሄ ታቦት ዮርዳኖስን ሲከፍል አላየ ነው። እኛ ግንብ ሲያፈርስ አልነበርን። እኛ ዳጎንን ሲቀጠቅጥ አላየን። እኛ ጦርነት ሲያሸንፉበት አላየን። ሳናይ የምናምን ኢትዮጵያውያን ክቡራን ነን በእውነቱ ማለት ነው። ለዚህ ነው እግዚአብሔር ታቦተ ጽዮንን የሰጠን ማለት ነው። አዎ አይተው የገፋትን ታቦት ሳናይ ተቀበልናት። እግዚአብሔርን በዚች ታቦት እየባረከን ነው። ይህንን ታቦት ነው እግዚአብሔር ወደሚወዱት አምጥቶ ሰጠ። በታቦተ ጽዮን እግዚአብሔር ይባርከን። ህዳር 21 ቀን ታቦተ ጽዮን ስደቷ እንዳበቃ የኢትዮጵያን ስደትና መከራ በቃ ይበለን መድኃኔዓለም።